መካከለኛው ምስራቅ እንዴት አደረ? የተጀመረው ጦርነት ከምን ደረሰ? አዳሩ ምን ይመስላል? ወቅታዊና እንደዚሁም ሰበር መረጃ ወይም ደግሞ ብሬኪንግ ኒውስን እንደሚከተለው አጠናክረናል። የተጀመረው ጦርነት ሌሊቱን ሙሉ ቀጥሎ አድሯል። ብዙ ጉዳትንም አድርሰዋል። በየፊናቸው ጦርነቱን ገና እንጀምረዋለን እያሉ እየተዛዛቱ ነው። በሌላ በኩል ደግሞ ኢራን በአንድ ቀን ጦርነት 15 ሀገሮችን በመምታት የመጀመሪያ ሆናለች። ይሄ ደግሞ የዓለምን ትኩረት የሳበ ሆኗል። ሙሉ ወሬውን እንደሚከተለው ይዘነዋል። አጠር ባለ በስፖርት ዜና ማንቸስተር ሲቲ ወደ ታችኛው ዲቪዚዮን ሊወርድ ይችላል እየተባለ ነው። ኃይለኛ ቅጣት ሊቀጣ እንደሆነም እየተነገረ ነው። አጠር ያለ ዘገባ ይዘናል። እስራኤል ቅዳሜ ረፋዱ ላይ 200 ጀቶችን በአንድ ጊዜ በማስነሳት 500 ኢላማዎችን እንደደበደበች አስታውቃለች። በዚህም ወቅት እጅግ ወሳኝ ከተባሉ የኢራን ዋና ከተማ ቴሄራን ኢላማዎች ውስጥ አንደኛው የመንፈሳዊ መሪ አሊ ካሚኒ መኖሪያ ቤት ነበር። ቅጥር ግቢው እጅግ ሰፊና በበርካታ ኮንክሪት ምሽጎች የተገነባ ነው። የውስጥ ለውስጥ መተላለፊያ ዋሻዎችም አሉት። አሊ ካሚኒ በየትኛውም አቅጣጫ እንዳያመልጡ በሚል በቅዳሜ ረፋዱ ጥቃት የእስራኤልና አሜሪካ ጀቶች በዚህ ቦታ አብዝተው ተረባርበዋል። የሳተላይት ምስሎች እንዳሳዩት ከሆነ ኢራን መዲና ቴሄራን የሚገኘው አያቶላ ካሚኒ መኖሪያ ቤት በአየር ድብደባ ብዛት ከጥቅም ውጭ ሆኗል። አካባቢው ሙሉ በሙሉ ለፍርስራሽነት ተቀይሯል። በዚህ አካባቢ ያለ ሰው በእርግጥ ከዚያ ድብደባ ተርፎ በሕይወት ይገኛል ለማለት ከባድ ነው። እናም በዚህ የጥቃት ውርጅብኝ ሕይወታቸውን ካጡት ቁልፍ የእስራኤል ከፍተኛ ባለሥልጣናት መካከል አያቶላ አሊ ካሚኒ አንዱ መሆናቸው ተረጋግጧል። አያቶላ አሊ ካሚኒ መገደላቸውን በተመለከተ በመጀመሪያ መረጃ የወጣው በእስራኤል በኩል ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቅዳሜ ምሽት በእስራኤል ብሔራዊ ቴሌቪዥን ላይ ቀርበው ባደረጉት ንግግር ዛሬ ማለዳ የአምባገነኑን ካሚኒ ቅጥር ግቢ ደምስሰናል፣ ይህ አምባገነን ከእንግዲህ የሌለ መሆኑን የሚያሳዩ ብዙ ምልክቶች አሉ ሲሉ ተደመጡ። በርካታ ዓለም አቀፍ መገናኛ ብዙሃንም ይህንኑ መረጃ እየተቀባበሉ ዘገቡት። ሆኖም የዘገባዎቹ አቅጣጫ አያቶላ አሊ ካሚኒ መገደላቸውን አጠራጣሪነት የሚገልጹ ዘገባዎች አመዝነው ታይተዋል። ዜናው በስፋት መሰራጨቱን ተከትሎም ኢራን የተሳሳተ መረጃ ነው፣ አያቶላ አሊ ካሚኒ ደህንነታቸው በተጠበቀ ቦታ በሕይወት አሉ፣ እንደውም ለሕዝባቸው ንግግር ያደርጋሉ ስትልም አስታወቀች። በዚህ ሂደት ውስጥ ሁኔታዎች ግራ አጋቢ ሆኑ። በመጨረሻም መረጃው በጥብቅ መጣራቱን ቀጠለ። ሮይተርስ የዜና ወኪል የአያቶላ አሊ ካሚኒ አስክሬን መገኘቱንና መገደላቸውን መታወቁን አንድ የእስራኤል ባለሥልጣን እንዳረጋገጡለት አስረግጦ ዘገበ። እናም መንፈሳዊ መሪ መገደላቸው ተረጋገጠ። ፕሬዚዳንት ትራምፕም በትሩዝ ማህበራዊ ትስስር ገጻቸው ካሚኒ መገደላቸውን አረጋገጡ። በዚህ መልኩ በሰዓታት ልዩነት እየተለዋወጠ በነበረው መረጃ የመጨረሻውን ማረጋገጫ የኢራን ብሔራዊ ቴሌቪዥን ጣቢያ አያቶላ አሊ ካሚኒ መገደላቸውን አረጋግጦ መረጃውን ይፋ አደረገ። የኢራን የፓርላማ አባል የሆኑት መሐመድ ባጋር እንደተናገሩት እንግዲህ ኢራን ከቀናት በፊት ነው አያቶላው ቢሞቱ እንኳን ምን ማድረግ አለብን የሚለውን ዝግጅት ከጨረስን ቀናት አልፈዋል፣ ሰው አዲስ ነገር አይደለም፣ የተዘጋጀንበት ሲናሪዮ ነው የሚል ንግግር ተናግረዋል። ሰው ኢራን ከቀናት በፊት ነው አያቶላው ቢሞቱስ የሚል ሴናሪዮ ላይ ዝግጅት እንዳደረገች አድርጋ እንደነበረ የታወቀው። ያንን በሚያሳይ መልኩ እንግዲህ አያቶላው ከሞቱም በኋላ ሲጀመር አያቶላው ሲሞቱ የመጀመሪያው ጥቃት ነው። ሰው ጦርነቱ ሳይጀመር የመጀመሪያው ጥቃት ላይ ነው ህይወታቸው ያለፈው። ነገር ግን ኢራን እስካሁን ድረስ ከባባድ ጥቃቶችን እያደረሰች ቀጥላለች። ስለዚህ ኮማንዱ አለ፣ የተዘጋጅቶበታል ማለት ነው። አያቶላው ባይኖሩ ምን እናደርጋለን የሚለውን ኢንደሚን ታይም እንግዲህ የኢራን ቶፕ ሴኩሪቲ ቺፍ የሆኑት አሊ ላሪጃኒ ዛሬ ጊዜያዊ መንግስት እንደሚመሰረት አሳውቀዋል። ይህ ጊዜያዊ መንግስት እንግዲህ ፕሬዚዳንቱ ዘንድ ደግሞ የኢራን ጁዲሻሪ ዋና እና ሱፕሪም ሊደር የሚመረጥበት ካውንስል አለ፣ የሺአ ዑለሞች ካውንስል አለ። ከዛ ውስጥ እንግዲህ አንድ ሰው ሆነው እነዚህ ሶስቱ ጊዜያዊ መንግስትን ይመራሉ። ከዛ በኋላ አዲስ ሱፕሪም ሊደር በአያቶላ ቦታ ይመረጣል ነው የተባለው። ሰው ያ መንግስት እንግዲህ ያ ጊዜያዊ መንግስት ዛሬ ይመሰረታል። ኢንደሚን ታይም ጥቃቶች አሁንም ቀጥለዋል። እስራኤልም ቴህራን ላይ የምታደርሳቸው ጥቃቶች ቀጥለዋል። ቴህራንም ደግሞ እስራኤልና ሚድል ኢስት ሀገራቶች ላይ የምታደርሳቸው ጥቃቶች ቀጥለዋል። ትናንትና ጦርነቱ ከተጀመረ ጀምሮ ያልተመታች አንድ የሚድል ኢስት ሀገር ነበረች፣ ኦማን እንግዲህ ዛሬ መመታቷ ታውቋል። የኦማን ፖርቶች ተመተዋል። እንደምታውቁት ኦማን ከማንም ገለልተኛ በመሆን የምትታወቅና በአሁኑ አሜሪካና ኢራን መካከል የነበረውን ድርድርም ፋሲሊቴት ስታደርግ የነበረች ሀገር ነበረች። አሁን እንግዲህ ኦማን ውስጥ ያለ ፖርት እንግዲህ የአሜሪካ እንቅስቃሴዎች ታይተውበታል የተባለ ፖርት በኢራን ድሮኖች መመታቱ ታውቋል። ኢንተሚን ታይም አሁንም ኩዌት ውስጥም ቀጣር ውስጥም ኢማራት ውስጥም ዱባይ በተለይ በተደጋጋሚ ጥቃቶች እየተካሄዱ ነው ያሉት። ደግሞ ይሄ ቪዲዮ ከመሰራቱ ከተወሰኑ ደቂቃዎች በፊት ደግሞ ሳውዲ እንደገና ድጋሚ መመታቷ ታውቋል። ኢራን እንግዲህ ሚድል ኢስት ሀገራቶችን አሁን ጉልብጥብጣቸውን እያወጣቻቸው ነው ያለችው። ጫና ለማድረግ ነው እንግዲህ እየተባለ እንዳለው ከሆነ ጫና ለማድረግ እየሞከረች ነው ሚድል ኢስት ሀገራቶች እንግዲህ እነዚህ ነገራቶች መቋቋም ሲያቅታቸው ያው አሜሪካን ፕሬሸር ያደርጋሉ ይህ ጦርነት እንዲቆም የሚል ነው እንግዲህ በኢራን በኩል ያለው ካልኩሌሽን ተብሎ እየተነገረ ያለው።
ኤኒዌይ ኢን ዘ ሚንታይም የቻይና ሳተላይት ኢሜጅ እንግዲህ ይሄንን ይዞ ወጥቷል። ይህ ኤርቤዝ ኩዌት ውስጥ ያለ ኤርቤዝ ነው፣ የአሜሪካ ኤርቤዝ ነበረ። ከትላንት ጀምሮ እንግዲህ በኢራን ድሮኖችና ሚሳይሎች ሲደበደብ ቆይቶ እንግዲህ ዛሬ ይሄንን መስሏል ማለት ነው። ኮምፕሊትሊ ወድሟል ማለት ነው። የኢራን አብዮታዊ ሪቮሉሽነሪ ጋርድ ግዙፉን የአሜሪካ አውሮፕላን ተሸካሚ የጦር መርከብ የሆነውን ዩኤስኤስ አብርሃም ሊንከንን በግዙፍ ባላስቲክ ሚሳይሎች መምታቱን በይፋ አስታውቋል። ኢራን መርከቡን መትቼዋለሁ በማለት ትግለጽ እንጂ እስካሁን ከአሜሪካ በኩል በይፋ የተረጋገጠ ነገር የለም። እንደ ታይምስ ኦፍ እስራኤል ዘገባ ከሆነ የኢራን ሪቮሉሽነሪ ጋርድ ይህንን ጥቃት በግዙፏ የጦር መርከብ ዩኤስኤስ አብርሃም ሊንከን ላይ የፈጸመው በታሪክ ታይቶ የማይታወቅ እጅግ አውዳሚ የጥቃት ዘመቻ በከፈተ በሰዓታት ውስጥ ነው ብሎታል። የኢራን ኃይሎች በቀጠናው የአረብ ባህር ወይም የኦማን ባህረ ሰላጤ የተሰማራውን የአሜሪካ ማዕከላዊ እዝ ዋነኛ የጦር መርከብ በከባድ የባላስቲክ ሚሳይሎች ኢላማ አድርገው መምታታቸውን አውጀዋል። ይህ ዘገባ እስከተጠናከረበት ሰዓት ድረስ ግን የዩናይትድ ስቴትስ መከላከያ ኃይል ፔንታጎንም ሆነ ሌሎች የአሜሪካ ተቋማት መርከቧ መመታቷን በይፋ አላረጋገጡም ወይም አላስተባበሉም። ከመርከብ ጋር በተገናኘ ዜናም በኦማን ባህር ዳርቻ ላይ ነዳጅ የጫነ የጦር መርከብ ተመቶ መስመጡም ተመልክቷል። ጥቃት የደረሰበት በፓላው ባንዲራ የሚንቀሳቀስ ስካይላይት የተባለ ግዙፍ የነዳጅ ጫኝ መርከብ እንደሆነ ኦማን ውስጥ የሚገኘው የባህር ደህንነት ማዕከል አስታውቋል። ጥቃቱ የተፈጸመው በሰሜናዊ ኦማን ከሚገኘው ከሐሳብ ወደብ 5 ማይል ርቀት ላይ እንደሆነ ተገልጿል። ጉዳት የደረሰባቸው 4 የመርከብ ሰራተኞች ደህንነታቸው ተጠብቀው እንዲወጡ መደረጉን የኦማን የዜና ወኪል ዘግቧል። ዘገባው እንደሚያሳየው ከመርከቡ ሰራተኞች ውስጥ 15ቱ ህንዳውያን፣ ቀሪዎቹ 5ቱ ደግሞ የኢራን ዜጎች እንደነበሩ ማንቸስተር ሲቲ የዓለም ክብረ ወሰን የሆነ ነጥብ ሊቀነስበት እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። ላለፉት 3 ዓመታት ከ115 ክሶች ጋር በተያያዘ ማጣራት ሲከናወንበት እንደነበረ ይታወሳል። ጉዳዩን በጥብቅ እየተከታተሉ ከሚገኙ የህግ ባለሙያዎች መካከል አንዱ የሆኑ ሰው ዛሬ በሰጡት መረጃ መሰረት ማንቸስተር ሲቲ 60 ነጥብ እንደሚቀነስበት ተጠቅሷል። ይህ የሚሆን ከሆነ በዓለም ደረጃ ክብረ ወሰን ነው። የትኛውንም አይነት ጥፋት አጥፍቶ 60 ነጥብ የተቀነሰበት ክለብ ካለመኖሩ ጋር ተያይዞ ማለት ነው። እና ማንቸስተር ሲቲ በቀጣዩ ውድድር ዓመት በታችኛው ዲቪዚዮን ሊወዳደር እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። ባለፈው ታህሳስ ወር ላይ የዛሬ ዓመት ማለት ነው የክርክሩና የፍርድ ሂደቱ ከተጠናቀቀ በኋላ ዲሲሽን ወይም ውሳኔ እየተጠበቀ ይገኛል። እርሳቸው እንደሚሉ ከሆነም ለ14 ወራት ውሳኔው ዘግይቷል። ሰሞኑን ግን ይሄ ውሳኔ ይፋ ይደረጋል። ይሄ ውሳኔ ይፋ ሲደረግም ሲቲ ከባድ ነጥብ የመቀነስ ሂደት ያጋጥመዋል ሲሉ መረጃ እየሰጡ ይገኛሉ። የአርሰናል ደጋፊዎች ይህ ጉዳይ አስረስቷቸዋል። ይህ መረጃ እያስረስታቸው ይገኛሉ። ይህ ከሆነ አርሰናል ካልተቀናቃይ ዘንድሮ ፕሪሚየር ሊጉን የሚያነሳበት እድል እንዳለ የመረጃ ምንጮች እየጠቀሱ ይገኛሉ። ከበድ ያለ ገንዘብም ሊቀጣ ይችላል። በቀጣዩ ዓመትም ማንቸስተር ሲቲ በታችኛው ዲቪዚዮን ሊሳተፍ ወይም በታችኛው ዲቪዚዮን ሊጫወት ይችላል 60 ነጥብ ከተቀነሰበት ማለት ነው። እናም እኚህ ሰው እንደሚገልጹ ከሆነ ብዙዎች 3ኛ ዲቪዚዮን 2ኛ ዲቪዚዮን ይወርዳል የሚሉት ነገር አይሆንም፣ ግን ወደ ታችኛው ዲቪዚዮን የመውረድ ዕድሉ ሰፊ ነው 60 ነጥብ ስለሚቀነስበት የሚል አስተያየታቸውን እየሰጡ ይገኛሉ። በነገራችን ላይ ይህ የሚሆን ከሆነ ፔፕ ጋርዲዮላም ከሲቲ ጋር የሚቀጥሉ አይሆንም። ከዚህ በፊት እንደተናገሩ ከሆነ በ115ቱ ክስ ጉዳይ ማስተማመኛ ሰጥተውኛል፣ ሲቲዎች ምንም አይነት ጥፋት እንዳላጠፉ ነግረውኛል። ስለዚህ ያ ስለሆነ በአሰልጣኝነቴ በስራ ይቀጥያለሁ፣ ከተከዳው ውሸት ከተዋሸው ግን እዚህ ቦታ አንድ ደቂቃ መቆየት አልፈልግም ሲሉ መናገራቸው ይታወሳል። ከድጡ ወደ ማጡ የሲቲ ጉዳይ ሊያመራ ይችላል። ውሳኔው በቀጣይ ቀናቶች የሚጠበቅ ይሆናል።